ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። አምላካችን ፈጣሪያችን ሰውን ወዶ ሰው ሆነ፣ ከሰማይ ወደ ምድር መጣ፣ ስለኛም መከራ ተቀበለ፣ ስለኛም ተሰቀለ፣ በመከራውም አዳነን። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ 55ቱንም ቀን በጾም በጸሎት በስግደት በምጽዋት በማስቀደስ የሰነበታችሁ የእግዚአብሔር ልጆች በሩቅም በውስጥም በውጭም ያላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንደምን አደራችሁ? አምላካችን አባታችን በቸርነቱ ጠብቆ ለዚህች ቀን ያደረሰን አምላክ 55ቱን ቀናት ፈጽሞ መጨረሻው ሰዓት ላይ ላደረሰን ስሙ ይክበር ይመስገን። ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። አምላካችን ክርስቶስ ስለኛ ሰው ሆኖ ከሰማይ ወደ ምድር መጣ፣ ስለኛም ታመመ፣ ስለኛም መከራ ተቀበለ፣ በመከራውም አዳነን። እንዲህ እያልን ነው ሰሙነ ሕማማቱን በሐዘን በልቅሶ ኪርያላይሶን እያልን ነው የሰነበት ነው። እስከ ጸሎተ ሐሙስ ያለውን ስንማር ሰንብተናል። አምላካችን ለስም አጠራሩ ክብር ይግባውና የአባቶቻችን የሐዋርያትን እግር እያጠበ ሳለ ከእናንተ መካከል እኔን አሳልፎ የሚሰጠኝ ሰው አለ፣ ጊዜውም ደርሷል፣ ሰዓቲቱም ደርሳለች እያለ ሲናገራቸው እንደነበረ ስንማር ሰንብተናል። የእግዚአብሔር ልጆች ሐሙስ ከምሽቱ በ3 ሰዓት በጌቴሴማኒ ላይ እየጸለየ ሳለ አይሁድም ተሰብስበው ዙሪያውን ከበቡት። በይሁዳ አማካኝነትም አምላካችን ኢየሱስ ክርስቶስን ያዙት። ሊይዙትም ሲመጡ መነተሐስሱ ማን ትፈልጋላችሁ በሚላቸው ጊዜ የናዝሬቱን ኢየሱስን አሉት። ቀኑ መሽቶ ስለነበረ ጨለም ብሎ ስለነበረ የናዝሬቱ ኢየሱስ እኮ እኔ ነኝ ሲላቸው እንደ ቅጠል እርግፍ አሉ። ማን ከፊቱ ይቆማል? በፈቃዱ ግን እጁን ዘረጋላቸው ብለን ስንማር ሰንብተናል። አይሁድም ልብሱን ገፈፉት። የእግዚአብሔር ልጆች የግርንግሪት ወደ ኋላም አሰሩት፣ እያዳፉ እየገፉ ወደ ሃና ወሰዱት። ሊቃነ ካህናቱ ሃናም ምን እያልክ ነው የምታስተምረው አለው። በስውር የተናገርኩት የለም፣ የሰሙትን ጠይቃቸው አለው። አንዱ ጭፍራ ከመዝኑ ተዋሰው ለሊቀ ካህናት እንዲህ እንዲል ሊቀ ካህናቱም እንዲህ ትመልስለታለህን ብሎ ፊቱን በጥፊ መታው። የእግዚአብሔር ልጆች የማን ፊት? የክርስቶስን ፊት በጥፊ መታው ወታደሩ። ያን ጊዜ ባህር ተንቀጠቀጠች። ባህር ርዕደት ወማየ ተከዜ ጎየት ይላል በቅዳሴው ላይ ቅዱስ ጎርጎርዮስ። ባህር ተንቀጠቀጠች። የፊቱን መጸፋት ፊቱ በጥፊ ሲመታ ባህር ተንቀጠቀጠች። የማየ ተከዜም ወደ ኋላ ሸሸች። አያችሁ የእግዚአብሔር ልጆች በጥፊ መታው። ጌታም ክፉ ከተናገርኩ መስክርብኝ እንጂ እንዴት በዳኛ ፊት ትመታኛለህ አለው። ከዚህ በኋላ ከሌሊቱ በ8 ሰዓት ደግሞ ከሃና ወደ ቀያፋ ወሰዱት። እንዲህ ሲያመላልሱት እየረገጡ በጡጫና በእርግጫ እየመቱ አሳደሩት መድኃኔ ዓለምን። ከዮሐንስ በቀር ሐዋርያትም ሁሉ ጥለው ተበትነው ነበረ። ጡጫውን፣ እርግጫውን፣ ግልምጫውን ፈርተው ሁሉም ወደ መንደር ተሸሽገው ነበረ። ከዮሐንስ በቀር ከድንግል ማርያም በቀር ማንም ባጠገቡ አልነበረም። ጴጥሮስ ከሩቅ የተከተለ ገብቶ እሳት ከሚሞቁት ጋራ ተቀምጦ ነበር። ደጃፍ ጠባቂዋ በለሲዳ የምትባል ኦ አረጋዊ ብእሲ አንተሁም ገሊላ ብእሲ እንደ ሽማግሌ ሆይ አንተም ከገሊላው ሰው ከኢየሱስ ጋር ነበርክ እኮ አለችው። ጴጥሮስም ደንግጦ አላውቀውም አለ። የእግዚአብሔር ልጆች አላውቀውም ብለን ከመካድ ይሰውረን አምላካችን። በሁለተኛ የማልኮስ ወንድም ኮልስብ ከእርሱ ጋር አይቻለሁ እኮ ቀን ነበርክ አብረኸው አለችው። አላየኸኝም ብሎ ካደ። ሶስተኛም አንዲት ሴት መጥታ
የኢየሱስ ደቀ መዝሙር አንተ አይደለህምን? ንግግርህ ያስታውቃል እኮ አለችው። እሱም አላውቀውም አለ። 3 ጊዜ ካደ። ይምል ይገዘትም ጀመረ። ወዲያውኑ ዶሮ ጮኸ። ጌታም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎት ነበርና ዘወር ብሎ አምላካችን ተመለከተው። መሐሪ ነውና፣ ርኅሩህ ነውና፣ ቸር ነውና ዛሬም ለሚሰድቡት፣ ዛሬም ለሚተቹት፣ ዛሬም ላናውቅህም ለሚሉት ሁሉ ፊቶቹ አልተመለሱም የእግዚአብሔር ልጆች። ጴጥሮስም ወደ ውጭ መጥቶ ምርር ብሎ አለቀሰ። ጌታም የሌሊት ድብደባው ሲጸናበት ከመካከላቸው ተሰወረባቸው። የይሁዳ እህድ ዘመድ የምትሆን አንዲት ሴት ልጇን ታቅፋ አገኛትና እንዳትናገሪ ትንሽ ረፍት ላርጋላት። እሷ ግን ወዲያውኑ በእጇ ጠቁማ አመለከተቻቸው። የእግዚአብሔር ልጆች ያቺ በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ላይ ኃጢአት ስትሰራ ዝሙት ስትፈጽም ተገኝታ በአይሁዶች ዙሪያውን ከበው እጇን እግሯን አስረው መድኃኔ ዓለም ፊት ያመጧት ሴት ናት። የእግዚአብሔር ልጆች ዝሙት ስትሰራ አግኝተናታል። ስትሰስን አግኝተናታል። ከባሏ ውጪ ኃጢአት ስትሰራ አግኝተናታል። ሙሴ ኦሪቱ ሥርዓት ደግሞ በድንጋይ ተወግራ በሳት ተቃጥላ እንድትሞት ያዛል። አንተ ስለሷ ምን ትላለህ? ፍረድባት አሉት። ኢየሱስ ክርስቶስ ፊት አቆሟትና የሁሉንም ኃጢአት የሚያውቅ አምላካችን፣ የሁሉንም ልቦና መርምሮ የሚያውቅ አምላክ ከእናንተ መካከል ኃጢአት ያልሰራ እሷ የሰራችውን ኃጢአት ያልሰራ ሰው ካለ የመጀመሪያውን ድንጋይ አንስቶ ይጣልባት አላቸው። ያን ጊዜ ኃጢአታቸውን በየግንባራቸው ጻፈባቸው። ሁሉም ሹልክ እያሉ ሄዱ። ያን ጊዜ ቀና ብሎ ሲያት ብቻዋን ቆማለች። አንቺ ሴት ከሳሾችሽ ሁሉ ወዴት አሉ አላት። ሁሉም ወጥተው ሄደው ብቻዬን ቆሜያለሁ አለችው። እኔም አልፈርድብሽም፣ ኃጢአተኪ ተሃድገለኪ፣ ኃጢአትሽን ይቅር ብዬሻለሁ፣ ዳግመኛ አትበድይኝ አላት። እየሰማችሁኝ ነው? ዳግመኛ አትበድይኝ አላት። የእግዚአብሔር ልጆች ያቺ ሴት ናት። በዚያ በጌቴሴማኒ በአትክልቱ ቦታ እስካርፍ ድረስ መታገስ ለምን አቃተሽ አላት ጌታችን። ለሷ ብቻ ተገለጠላት። ለማንም እንዳትናገሪ ልረፍ አላት። ከመካከላቸው ተሰወረባቸው። ያን ጊዜ እሷ ወዲያውኑ በእጇ ጠቁማ ያውላችሁ ዛጋው ቆሞላችኋል አለቻቸው። ጌታም አዘነባት። ጥቂት እስካርፍ መታገስ አቃተሽን ብሎ እስከ ዕለተ ምጽአት ድንጋይ ሁኚ፣ ከዚህ በኋላ አንስነስቼ ፈርድብሻለሁ አላት። ወዲያው ድንጋይ ሆና ቀረች። እግዚአብሔር ልጆች እግዚአብሔር ሲቆጣ እንደዚህ ነው። እግዚአብሔር በቁጣው ሲመጣ እንደዚህ ነው። እግዚአብሔር በካህሊነቱ በአምላክነቱ ሲመጣ እንደዚህ ነው። አይሁድም ከጠዋት ወደ ጲላጦስ ወስደው ሊያሰቅሉት መከሩ። ይሁዳም ሲወስዱት አይቶ ተጸጸተ። እሱም በተአምራት ይድናል እኔም ብሬን ይዤ እቀራለሁ ብሎ ነበርና የማይለቁት ቢሆን ሄዶ እንኩ ገንዘባችሁን ተቀበሉኝ አላቸው። አንተ ከኛ እኛ ካንተ ምን አለን? አንተ የምትፈልገውን ወስደሃል፣ እኛ የምንፈልገውን ሰጥተናል። ወግድ ሂድ ከዚህ አሉት። የምንሻውን ሰጥተናል፣ የምትሻውን ወስደሃል አሉት። ብሩም በቤተ መቅደስ በትኖላቸው ሊታነቅ ሄደና ከዛፍ ላይ ተሰቀለ። ያው በቀደም እንደተማርነው ኦ ይሁዳ ነስህ ከመእሁ ከጴጥሮስ፣ ይሁዳ ሆይ እንደ ወንድምህ እንደ ጴጥሮስ አልቅስ፣ ንስሐ ግባ ይቅር ይልሃል እያለች በዛፊቱ በሰው አንደበት ልትናገረው ሁሉ ሞከረች። እሱ ግን አልተማረምና ያው ታንቆ በመጨረሻው በሶስተኛው ዛፍ ላይ ከዚያ ወርዶ አንጀቱ ተዘርግፎ 40 ቀን 40 ሌሊት ተሰቃይቶም እንደሞተ ተምረናል። ጌታም ተይዞ ወደ አውደ ምኩናን ሲገባ 6 ጦሮች ነበሩ፣ ቁመው ነበር። ሲያያቸው ተደፍተው ሰገዱለት። እነዚህም ከእርሱ ተመሳጥረው ነው በማለት በ10 ኃያላን ቢያስይዟቸው አሸንፈው ሰገዱለት። አሁንም በ15 ወታደር ኃያላን አስያዟቸው። መቆም አቅቷቸው ተጓተው ወድቀው ሰገዱለት። ጲላጦስም ይህን አይቶ ፈራና በውኑ የአይሁድ ንጉሥ አንተ ነህን አለው። አንተ ትቢ አለ። አንተ አልክ አለው። አይሁድ ግን ሰንበትን የሻረ ኦሪትን ያቃለለ በሰንበት የሞተ የሚያነሳ ጎባጣ የሚያቀና እውር የሚያበራ ራሱን የእግዚአብሔር ልጅ አደረገ፣ ለቄሳር ግብር የከለከለ አላዊ ንጉሥ እንጂ እውነተኛ ንጉሥ አይደለም አለ። ጌታም ዝም አለ። ይህን ያህል ሲያሳጡህ አትመልስምን? ልገርልህም ላድንህም ስልጣን እንዳለኝ አታውቅምን አለው።
ወይ ቤሎ ኢኮንከ ብውሃ ሊተ ወይ ምንተኒ ሶበይታ ወበ ለከም ሰማይ ከሰማይ ካልተሰጠህ በስተቀር ምንም ምን በኔ ላይ ስልጣን የለህም አለው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 11 ላይ ይህን ተናግሮ ዝም አለ። ይህን በተናገርክበት እስኪ ንገረኝ አለው። መንግስቴስ በዚህ ምድር ላይ ብትሆን ኖሮ ለአንተ አሳልፈው ባልሰጡኝም ነበር። አዳምን ከነ ልጅ ልጆቹ ጋር ወደ ገነት ልመልሰው ከሰማይ ወርጄ ከድንግል ማርያም ተወልጄ በዚህ ምድር ላይ ወንጌል እያስተማርኩ ሳለሁ አይሁድ ይዘው በምቀኝነት ለአንተ አቅርበውኛል ብሎ ሁሉንም ነገረው። ጲላጦስም ይህንን ሰምቶ በደል አላገኘሁበትም ብሎ ልልቀቀው አላቸው። ከገሊላ ጀምሮ እስከዚህ ድረስ ሲያውክ የነበረ ነው አሉ። እሱም ከሊላ ሲሉ ሰምቶ ወደ ገሊላው ገዢ ወደ ሄሮድስ ላከው። ሄሮድስም ዝናውን እየሰማ ሊያየው ይወድ ነበርና ሲያየው ደስ አለው። ነገር ግን ቢጠይቀው የማይመልስለት ሆነ። ይህስ ቢቻልህ ሁሉ 2 ሞት ይገባዋል ብሎ አስፋፍቶ አስገርፎ ቀይ ግምጃ አልብሶ ወደ ጲላጦስ መልሶ እያስገረፈ ወደ ጲላጦስ ወሰደው። አይሁድንም 3 ጊዜ አመጣችሁት፣ በደሉ ምንድነው አላቸው። ገርፌ ልልቀቀውን አላቸው። በርባንን ልስቀለውን አላቸው። አይሁድ ግን ሕዝቡን አስተባብረው ስቀለው ስቀለው እያሉ ሲጮሁ አመሹ። ያን ጊዜ ከሚስቱ ከአብሮቅላ የማስጠንቀቂያ ደብዳቤ ደረሰው። ዲዳ የነበሩ 2 ልጆቹ መካራና ደርታን አንደበታቸው ተፈቶላቸው የሆነውን ሁሉ ለእናትየዋ ነገሯት። እናትየዋም ለባለቤቷ ለጲላጦስ ላከችበት። ይህንን አይቶ ሊፈታው ፈለገ። እማአሄው ኮለዝንቱ ኢኮን ከአርኮ ለቄሳር እንዲል ዮሐንስ 19 ቁጥር 12 ላይ ይህንን ብታድን የቄሳር ወዳጅ አይደለህም አሉት። ስለዚህ ውሃ በኩስኩስት አምጥቶ ንጹሐነ እምደሙ ለዝብእ ሲጻድቅ እንዲል ማቴዎስ ወንጌል ምዕራፍ 27 ቁጥር 24 ላይ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። እነሱ ግን ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው ተቀብለው መድኃኔ ዓለምን ሊገርፉ ወሰዱት። የእግዚአብሔር ልጆች በሱ ላይ እንግዲህ የወረደውን መከራ ስንቱን እንናገረዋለን። የእግዚአብሔር ልጆች አዎ ሁሉን በእጁ የያዘውን ይዘው እጁን እግሩን የፊጥኝ አሰሩት። አፍንጫውን 25 ጊዜ በጡጫ ቢመቱት ፊቱ በደም ተሸፈነ። ከአፍንጫው የደም ጎርፍ መፍሰስ ጀመረ። የእግዚአብሔር ልጆች ከጌቴ ሴማኒ እስከ ጲላጦስ አደባባይ ድረስ 65 ጊዜ በመሬት ላይ ወደቀ። በወደቀበት በዚያ በከስክስ ጫማቸው ይረግጡት ነበረ። የራስ ጠጉሩን እየያዙ ወደ ላይ እያነሱ 225 ጊዜ ጥለውታል። ድንገት ጲላጦስ ቢለቅብን ብለው 305 ጊዜ በሽመል ጀርባውን ደብድበውታል። የእግዚአብሔር ልጆች አጥንቱ ድቅቅ እስከሚል ድረስ አንዱ ዱላ ነፍስ ከስጋ የሚለይ ነው። በአምላክነቱ ግን ቻለው። ጲላጦስም ገርፋችሁ ልቀቁት አላቸው። አይሆንም ብለው እሱም ከዚያ በላይ ብታደርጉበት ከዚህ ሰው ደም ንጹሕ ነኝ አላቸው። እነሱም ደሙ በእኛና በልጅ ልጆቻችን ላይ ይድረስብን አሉ። የእግዚአብሔር ልጆች ደሙ በእኛና በልጅ ልጆቻችን ላይ ይድረስብን አሉ። የእነሱ ወገኖች ዛሬም ሲወለዱ ወንድ ደም ጨብጦ ወንዱ ሲወለዱ የእግዚአብሔር ልጅ ዛሬም የእነሱ ወገኖች ሲወለዱ ደም ጨብጠው ሴቷ ያለ ድንግልና ይወለዳሉ። ያለ ምክንያት ስለ ደሙን ስላፈሰሱ የኃጢአት የበደላቸው ውጤት ወንዱ ደም ጨብጦ ሴቷም ያለ ድንግልና ይወለዳሉ። ጽሕሙን 80 ጊዜ ነጩት፣ 6666 ጊዜ በጅራፍ ገረፉት። ካይምሮ በላይ ነው። የእግዚአብሔር ልጆች ይህ ሁሉ መከራ የደረሰበት ከሐሙስ ምሽት 3 ሰዓት እስከ ዓርብ 6 ሰዓት ድረስ ያለ እረፍት ያሰቃዩት፣ ያለ እረፍት ያንገላቱት፣ እየተፈራረቁ ይረግጡት ነበረ። 366 ጊዜ ስጋው ተቆርሶ መሬት ላይ ወደቀ። 65 ጊዜ ከመሬት ላይ አጋጩት። የእግዚአብሔር ልጆች መሬት ላይ እያዳፉ በከስክስ ይረግጡት ነበረ። 120 ጊዜ በድንጋይ ፊቱን ይመቱ ነበረ። 300 እሾህ ያለው የብረት አክሊል ሰርተው ዘውድ ይገባሃል አነገስንህ እያሉ እየተሳለቁበት እየተዘባበቱበት በራሱ ላይ ደፉበት። ጭንቅላቱ አናቱ 73 ቦታ ተበሳሳ። ክብርና ምስጋና ለመድኃኔ ዓለም ይሁን። እንዴት እናርገን እናስበዋለን? የእግዚአብሔር ልጆች 73 ቦታ ጭንቅላቱ ተበሳሳ። ከ73 ቦታ ደም ይመነጭ ነበረ። ፊቱ አካሉ
ሁሉ በደም ተሸፈነ። የእግዚአብሔር ልጆች ፊቱ በደም ተሸፈነ። የወጉት በአክሊል የሾኩ አክሊል ልቡ ድረስ ገብቶ ልቡን ይሰማው ነበረ። ከዚያም ምራቅ ተፉበት። የእግዚአብሔር ልጆች ምራቅ ተፉበት። አምላካቸው ላይ ምራቅ ተፉበት። ያን ጊዜ ባህር ርዕደት ወማየ ተከዜ ወየት፣ ባህር ተንቀጠቀጠች። አምላካቸው አምላኳ ፊት ላይ ምራቅ ሲተፋበት አይታ ባህር ተንቀጠቀጠች። የማየ ተከዜም ወደ ኋላ ሸሸች። አያችሁ ወሲኦል ሆረት ምስለ እሊአሃ ህቡረ ለቀበለ አምላክ። ሲኦልም ሸሸች ነው የሚለው በእውነቱ ከሊቶስጥራ እስከ ቀራኔዮ ሲወስዱት 136 ጊዜ መሬት ላይ ጥለውታል። የእግዚአብሔር ልጆች መከራው ብዙ ነው፣ ስቃዩ ብዙ ነው። እኛ ዝም ብለን እንደምናስበው አይምሰላችሁ። ከኋላ ያሉት ፍጠን ሲሉ ገፍትረው ይጥሉታል። ከፊት ያሉ ደግሞ ቀስ በል እያሉ ይጥሉታል፣ ይረግጡታል። ቀራኒዮ ሲደርሱ ቁመታቸው ክንድ ከስንዝር የሚሆኑ እንደ መሮ ያሉትን ከእንትኖች ሽንካሮች 5 ችንካሮችን አዘጋጅተው ሳዶር በሚባል ቀኝ እጁን፣ አላዶር በሚባል ግራ እጁን፣ ዳናት በሚባል እግሮቹን፣ በአዴራ መሃል ልቡን፣ በሮዳስ ደረቱን ቸንክረውታል። የእግዚአብሔር ልጆች በ5 ቅንዋት መድኃኔ ዓለም ተቸነከረልን፣ ልብሱን ተገፈፈልን፣ በችንካር ተመታልን፣ በጦር ተወጋልን፣ የሾህ አክሊል ደፋልን። ይህን ሁሉ መከራ የዋለበት ቀን ነው። የእግዚአብሔር ልጆች ምእመናን፣ መከራው ግርፋቱ ስቃዩ ብዙ ነው። ተናግረን የምንጨርሰው አይደለም። የእግዚአብሔር ልጆች እንዲህ አድርጎ ነው ሞቶ ነው ሕይወት የሰጠን። አምላካችን ተዋርዶ ነው ያከበረን። ልብሱን ተገፎ ነው እኛን ያነሳን መድኃኔ ዓለም ከወደቅንበት። የእግዚአብሔር ልጆች ምእመናንና ምእመናት በዚያ ላይ ሆኖ እንግዲህ 7ቱን አጽርሐ መስቀሎች ተናገረ አምላካችን ኢየሱስ ክርስቶስ። በመስቀል ላይ ሆኖ በቸነከሩት ጊዜ 7 ልዩ ልዩ ተአምራቶች ተደረጉ። ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ ዕርቃኖ ለዘአልበሶሙ ብርሃነ። ልብሱን ተገፎ ራቁቱን ሆኖ በደም ተሸፍኖ በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ሲያዩ ፀሐይ ጨለመች፣ ፍጥረት ሁሉ ተንቀጠቀጠ፣ ጨረቃም ደም ለበሰች፣ ከዋክብት ከሰማይ ረገፉ። 7ቱ ተአምራት ተደረጉ። የቤተ መቅደሱ መጋረጃ ከላይ እስከ ታች ተተረተረ፣ አለቶች ተሰነጣጠቁ፣ መሬት ተከፈተች፣ ሙታኖች ተነሱ። ከ500 ከፍ የሚሉ ከ600 ዝቅ የሚሉ ከሞቱ 3000 4000 5000 ዓመት ያለፋቸው አፈር ትቢያ የሆኑ መስቀሉ በተተከለበት ደሙ በፈሰሰበት ቦታ ላይ ያሉ ሙታን ተነሱ። የሰማይ መላእክት እንደ ቅጠል ከሰማይ ረገፉ። ሚካኤል አርመመ ወገብርኤል ተደመ። ሚካኤል አቤት ያንተ ቸርነት፣ አቤት ያንተ ትዕግስት፣ አቤት የሰው ክፋት እያለ እንባውን አፈሰሰ። ወገብርኤል ተደመ። ገብርኤል የብርሃን ሰይፉን ከሰገባው መዘዘ። ጌታ ሆይ ላጥፋቸው ፍቀድልኝ። አምላኬ ሆይ በእንጨት ላይ ተሰቅለህ በደም ተሸፍነህ ማየት አልችልም፣ ላጥፋቸው ፍቀድልኝ አለ። ቅዱሳን የሰማይ መላእክት እንባቸውን አፈሰሱ። እንደ ቅጠል ረገፉ፣ እንደ ግንድ ተረበረቡ፣ እንደ ሻሽ ተነጠፉ። የእግዚአብሔር ልጆች ምእመናን ሰማዩም ምድሩም ሁሉም አለቀሰለት ለመድኃኔ ዓለም። ዋ በዚያን ጊዜ የነበሩ ሰዎች አሉ ሰለስቱ ምዕት በቅዳሴያቸው ላይ ዋ በዛ ጊዜ የነበሩ ሰዎች እንዳያዩት ዓይናቸው ታወረ፣ እንዳይሰሙት ጆሮአቸው ደነቆረ፣ ሕይወታቸውን ሰቀሉት፣ መድኃኒታቸውን ገደሉት እያሉ አባቶቻችን ሰለስቱ ምዕት በቅዳሴያቸው ተናገሩ። የእግዚአብሔር ልጆች 7 ተአምራቶች ተታዩ፣ በሰማይም በምድርም ያሉ ተአምራት። አዎ በሰማይ 3 ተአምራት፣ በምድር ላይ 4 ተአምራቶች ተደረጉ። ሰማዩም ምድሩም ባህሩም የብሱም አለቀሰለት። እንስሳቶችም ሁሉም ፍጥረት ሁሉ ያለቀሰበት ቀን ነው። የሰው ልጆች ብቻ ናቸው ሲደሰቱ የዋሉት። የእግዚአብሔር ልጆች እጽዋቶች ቅጠላቸው እርግፍ አለ፣ ወንዞቹ ደረቁ፣ ሰማዩ ምድሩ ሁሉ አለቀሰለት። አዎ
የሰው ልጆች እንዳያዩት ዓይናቸው ታወረ፣ ጆሮአቸው ደነቆረ። ዋለ ሰው ልጆች፣ በእውነቱ ዋለ ሰው ልጆች። ይህን መከራ የምናስብበትን ሳምንት ነው ዛሬ እንግዲህ ያለንበት ጊዜ፣ ይህን መከራ የምናስብበት። አምላካችንም በዚያ በመስቀል ላይ ሳለ ሰባቱን አጽርሐ መስቀሎች ተናገረ። የእግዚአብሔር ልጆች የመጀመሪያው አምላኬ አምላኬ ነጽረኒ ወለምን ታደገኒ። አዎ አምላኬ አምላኬ ለምን ተውከኝ አለ። መከራ በደረሰ ፈተና በደረሰባችሁ፣ ችግር በመጣባችሁ ጊዜ፣ ዙሪያው በጨለመባችሁ ጊዜ ያን ጊዜ አምላኬ አምላኬ ለምን ተውከኝ ብላችሁ ወደ እኔ ጸልዩ ሲለን አምላካችን በለበሰው ሥጋ እኛን ሊያስተምረን በዚያ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። በሁለተኛ ደረጃ አባ ስረይ ሎሙ እስመ በዘኢየአምሩ ይገብሩ። አባት ሆይ የሚያደርጉትን ሁሉ አያውቁምና ይቅር በላቸው። በሉቃስ ወንጌል ምዕራፍ 23 ቁጥር 33 ላይ አባ ስረይ ሎሙ እስመ በዘኢየአምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው። አያችሁ የእግዚአብሔር ልጆች፣ አካሉ ደም ለብሶ እርቃኑን ተሰቅሎ አይተውት ደንግጠው እንደ ሻሽ ሲነጠፉለት ቅዱሳን መላእክት ቅዱስ ሚካኤል ዝም አለ። ቅዱስ ገብርኤል ግን ተቆጥቶ ሊያጠፋቸው ሰይፉን መዘዘ። ባያውቁ ነው ሰይፍህን መልስ አለው። ሚካኤል አርመመ ወገብርኤል ተደመ እንዳለ ቅዱስ ያሬድ ቸርነቱን እያደነቀ ቢለቀው የቤተ መቅደሱን መጋረጃ ከሁለት ከፍሎ ምድርን ሰንጥቆ ገባ። እስከ ምጽአት ድረስ ሲወርድ ይኖራል። የቅዱስ ገብርኤል ሰይፍ እስካሁን አላረፈም። የእግዚአብሔር ልጆች ምእመናንና ምእመናት እንዲህ አርጎ ነው መድኃኔ ዓለም ያዳነን። አዎ ጌታችን በተሰቀለ ጊዜ እመቤታችን ዮሐንስ ነግሯት እየወደቀች እየተነሳች መጥታ ከመስቀሉ አጠገብ ሆና እንባዋን እያፈሰሰች ደረቷን እየደቆሰች የሚደግፋት አታ ተስፋዋ ሁሉ ጨልሞ አንድ ልጇ በመስቀል ላይ ተሰቅሎ በደም ተሸፍኖ ስታለቅስ ገና ሞት ሲያጠጡት በጦር ሲወጉት ብታይ በሐዘን ትሞትብን የለምን ብሎ እናቴ ሆይ ልጅሽ እነሆ አላት መድኃኔ ዓለም በመስቀል ላይ ሆኖ። ክብርና ምስጋና ለመድኃኔ ዓለም ይሁን። ዮሐንስንም ዮሐንስ እነኋት እናትህ ልጅ ሁናት ብሎ አደራ ተሰጣቸው። በዮሐንስ አማካኝነት ለሁላችን እናት ሰጠን። የማትሰለቸን እናት፣ የማትጸየፈን እናት፣ ሁሌ ተንበርክካ የምትለምንልን እናት እመቤታችን እግዝእትነ ማርያም የተሰጠችን በመስቀሉ አጠገብ ነው። በዮሐንስ አማካኝነት ዛሬም ሰአሊ ለነ ቅድስት ለምንላት ሁሉ እናት ሆና የተሰጠችበት ቀን ነው። ይህም ለጊዜው ለዮሐንስ ቢሆንም ፍጻሜው ለሁላችን ላመንባት ሁሉ የተሰጠችበት ቀን ነው። በአራተኛ ደረጃ ኤሎሄ ኤሎሄ ላማ ሰበቅታኒ ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ አይሁድም ኤልማስ ሲል ኤልያስ ያለ መስሏቸው ኤልያስ መጥቶ ሳያድነው ይሙት ብለው ሐሞት አጠጥተውታል። ዲያብሎስም አምላኬ ካለማ ሩቅ ብእሲ ነው ብሎ ነፍሱን ከስጋው ሊለይ በድፍረት ሲቀርብ ጌታ በአውታረ ነፋስ ወጥሮ መኑ አንተ መኑ ዝንቱ እያለ ሲያስቀባጥረው ውሏል። በሳት ጃንጅር በነፋስ አውታር ወጥሮ ሲያስለፈል ልፈው የዋለበት ቀን ነው። በአምስተኛ ደረጃ ዮም ትሄሉ ምስሌ ውስተ ገነት ያ ፈያታዊ ዘየማን 38 ዓመት እጁን በሰው ደም ነክሮ የሰው ቤት ሲያቃጥል፣ የሰው ንብረት ሲዘርፍ፣ የሰው ሚስት ሲቀማ ወንጀለኛው ሽፍታው ሉቃስ ወንጌል 23 ቁጥር 43 ላይ ተዘከረኒ እግዚኦ በውስተ መንግሥትከ ተዘከረኒ እግዚኦ አመዳግም ምጽአትከ እያለ በለመነው ጊዜ 38 ዓመት ሙሉ የሰራውን ኃጢአቱን ይቅር ብሎት ዮም ትሄሉ ምስሌ ውስተ ገነት ዛሬ በገነት ከኔ ጋር ትኖራለህ የተባለበት ቀን ነው። የእግዚአብሔር ልጆች እኛ የጾም ነው 55 ቀን ነው። ፈያታዊ ዘየማን 3 ሰዓት ነው የጾመው ያለቀሰው እንባውን ያፈሰሰው ስለ ኃጢአቱ። እኛም በተሰበረ ልቦና ከለመን ነው ፈያታዊ ዘየማንን ያየ አምላክ እኛንም ያየናል። እሱን የሰማ አምላክ እኛንም ይሰማናል። እሱን ይቅር ያለ አምላክ ትናንት የነበረ ዛሬ በመካከል ያለ ዓለምን አሳልፎ የሚኖር ወረት የሌለበት ሁላችንንም ይቅር ይለናል። በቀኙ የተሰቀለው ጥጦስ 7ቱን ተአምራት አይቶ አምላክነቱን ተረድቶ ተዘከረኒ እግዚኦ በውስተ መንግሥትከ ተዘከረኒ እግዚኦ አመዳግም ምጽአትከ እያለ ሲማጸነው ዳክርስ ለራሱ ጻዕረ ሞት ይዞት ያስጨንቀዋል። አድነን ትለዋለህን ብሎ ሳንጎራጎረ እርሱም ስለኛ እኛስ ብንሰቀል በኃጢአታችን ነው፣ እርሱ ግን ለቤዛ ዓለም ነው፣ ቢሰቀል አምላክን አትፈራውምን ብሎ ገሰጸው። ጌታም ራሱን ወደ ጥጦስ ዘንበል አድርጎ
ወደ ግብጽ ስንወርድ የነገርኩ ሁሉ ተፈጽሟል፣ ከሞት በቀር የቀረ የለምና ሂድ ገነት ግባ ብሎ ደመ ማህተሙን አትሞላከው። እግዚአብሔር ልጆች ምእመናን፣ አቤት ደግነቱ፣ አቤት ቸርነቱ እግዚአብሔር። ወአግሃሶ ለሱራፌ ዘያቅብ ፍና ዕፀ ሕይወት ወአይተተ እምኔሁ ኩናተ እሳት ይላል። ጠባቂዋ ሱራፌል ገነትን የሚጠብቀው ፈርቶ እየሸሸ አንተ ማነህ ወዴት ትሄዳለህ አለው። አምላክ ሰው ሆኖ ተሰቅሎ በሞቱ ዓለምን አዳነ፣ ለእኔም ደመ ማህተሙን ሰጥቶ ላከኝ አለው። አዳም ነህን? አብርሃም ነህን? ይስሐቅ ነህን? እያለ ሱራፌ መልአክ ሲጠይቀው አይደለሁም፣ እጄን በሰው ደም ነክሬ የኖርኩ ሽፍታ ወንበዴ ነኝ። ሰባቱ ተአምራት አይቼ አምላክነቱን ተረድቼ ብማጸነው ለዚህ ክብር ያበቃኝ እኔ ሽፍታ እኔ ወንበዴ ነኝ አለ። የእግዚአብሔር ልጆች 5493 ዘመን ተዘግታ የነበረች ገነት በደመ ማህተሙ ተከፍቶ የመጀመሪያው ወደ ገነት ገቢ ፈያታዊ ዘየማን ሽፍታ ወንበዴው የሆነበት ቀን ነው። ይሄ ቀን ልዩ ቀን ነው። ሽፍታ ወንበዴው የተማረበት ቀን ነው። እኛም ማረን ካልነው ይምረናል። ሊምረን ነው። ከወደቅንበት ሊያነሳን ነው። ከጠፋንበት ሊሰበስበን ነው። ካደፍንበት ሊያነጻን ነው። ከተራቆትንበት በክብር ሊያኖረን ነው። አምላካችን ሰው ሆኖ የተራቆተልን የእግዚአብሔር ልጆች እንግዲህ እነዚህን አባቶቻችን 13ቱ ሕማማተ መስቀል ብለው በ13 ሕማማተ መስቀል እንደው ባጭሩ አድርገው እንደው ለመማር ያህል አስቀምጠውልናል። የመጀመሪያው ተአስሮ ድኅሪት ነው። እጆቹን እግሮቹን መታሰሩን የምናስብበት ነው። ተስቦ ሀብል ነው። በገመድ ታስሮ መጎተቱን ነው። ወዲቅ ውስተ ምድር ነው። መሬት ላይ መውደቁን ነው። በወደቀበት መረገጡን የምናስብበት። በአራተኛ ደረጃ ተከይዶ በእግር በአይሁዶች እግር መረገጡን መሬት ላይ መረገጡን የምናስብበት ነው። አምስተኛ ተገፎ ማእከለ አምድ ከግንድ ጋር አስረው ሲያሰቃዩት ሲገርፉት መዋሉን የምናስብበት ነው። ስድስተኛ ተጸፎ መልታይት ፊቱን በጥፊ መመታቱን የምናስብበት ነው። ፊቱ በጥፊ በተመታ ጊዜ ባህር ርዕደት ወማይ ተከዜ ኮይ ጎየት ይላል ጎርጎርዮስ በቅዳሴው ላይ። ባህር ተንቀጠቀጠች። አምላክን የፊቱን በጥፊ መመታት ባየች ጊዜ ባህር ተንቀጠቀጠች፣ ማየተከዜም ሸሸች። የእግዚአብሔር ልጆች በሰባተኛ ደረጃ ተወክፎ ምራቀ ርኩሳን ነው። የርኩሳንን ምራቅ አምላካችን ፊት ላይ ተፉበት፣ እያፈራረቁ ምራቃቸውን ይተፉበት ነበረ። ስምንተኛ ተኮርዖተ ርእስ ነው። ተኮርዖተ ርእስ የሾህ አክሊል መድፋት ነው። የሾህ አክሊል ሲደፉበት 72 ቦታ ጭንቅላቱ ተበሳስቷል፣ ፊቱ በደም ተሸፍኗል። ከ72 ቦታ ደም ይመነጭ ነበረ። ይህን መከራ ማሰብ አለብን የእግዚአብሔር ልጆች። ዘጠነኛ አክሊለ ሦክ ነው። የሾህ አክሊል መድፋቱን ነው። በ10ኛ ደረጃ ጸዊረ መስቀል ነው። መስቀል ተሸክሞ ደፋ ቀና ሲል መዋኑን ነው። 11ኛ ተቀንዖ በቅንዋት በ5 ቅንዋት መቸንከሩን፣ በጦር መወጋቱን፣ በችንካር መመታቱን፣ የሾህ አክሊል መድፋቱን፣ ልብሱን መገፈፉን የእግዚአብሔር ልጆች። በ12ኛ ደረጃ ተሰቅሎ በዕፅና ሰሪበ ሐሞት ናቸው። እነዚህ ሁሉ እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ የከፈላቸው ዋጋዎች ናቸው። እንግዲህ ፀሐይ ጨልሟል። እንግዲህ ጨረቃ ደም ለብሷል። ከዋክብት ረግፈዋል። የቤተ መቅደስ መጋረጃ ተተርትሯል። እጽዋቶች ቅጠላቸው እርግፍ ብሏል። አለቶች ተሰነጣጥቀዋል። መሬትም ተከፍላለች። የሞቱ ተነስተው ለአምላክ ይደሉ ለስሉስ ይደሉ እያሉ ከመላእክት ጋር እንባቸውን እያፈሰሱ አመስግነዋል። የሞቱ ተነስተው ሲያመሰግኑ ዛሬ በቁም የሞቱ ሰዎች በሰሙነ ሕማማት ወደ መድኃኔ ዓለም ቤት መጥተው ኪርያላይሶን ማለት የተቸገሩ ብዙ ሰዎች አሉ። 40 ቀን 40 ሌሊት በጾም በጸሎት የታደሉ ሲያሳልፉ ያልታደሉ በመሸታ ቤት፣ በመጠጥ ቤት፣ በስካር ቤት፣ በዘፈን ቤት፣ በሲኒማ ቤት በማይገባ ስፍራ እድሜያቸውን በከንቱ የሚጨርሱ እንደ ሰው ተፈጥረው እንደ እንስሳ የሚኖሩ ብዙ ሰዎች አሉ። የእግዚአብሔር ልጆች የሞቱ ተነስተው ለአምላክ ይደሉ ለስሉስ ይደሉ ለማህየዊ ይደሉ እያሉ ከመላእክት ጋር ተሰቅሎ ሳለ መድኃኔ ዓለምን አመስግነዋል። እኛ ግን በቁማችን የሞትን ብዙ ሰዎች አለንና ወደ ልባችን ይመልሰን መድኃኔ ዓለም። እንግዲህ የእግዚአብሔር ልጆች ይህን መከራ ስናስብ እንባችንን በማፍሰስ ደረታችንን በመደቆስ ለኛ ሲል ነው፣ ለኔ ሲል ነው፣ ለአንቺ ሲል ነው፣ ለአንተ ሲል ነው፣ ለሁሉ ነው። አንዱ ስለ ሁሉ ሞተ ነው ያለው ቅዱስ ጳውሎስ ሐዋርያው። አንዱ ስለ ሁሉ ሞተ። አምላካችን የሞተው ለሁሉ ሰው ነው፣ ለቤዛ ዓለም ነው፣ መድኃኔ ዓለም ነው። ለትንሽ ሰው አይደለም፣ ለጥቂት ሰው አይደለም፣ ለሁሉ ነው የሞተውና ለሁላችንም ውለታውን በማሰብ መከራውን በማሰብ ኦ ትሕትና ዘመጠነ ዝትሕትና ኦ ፍቅር ዘመጠነ ዘአፍቅሮተ ሰብ። ይህን ያህል ትሕትና እንዴት ያለ
ያለ ትሕትና ነው! ይህን ያህል ትዕግስት እንዴት ያለ ትዕግስት ነው! ይህን ያህል ፍቅር፣ ይህን ያህል ሰው መውደድ እንዴት ያለ ፍቅር ነው እያል መከራውን ማሰብ አለብን። በሰላም ጠብቆ ትንሣኤውን ይግለጽልን። የእግዚአብሔር ልጆች ምእመናንና ምእመናት አምላካችን ቸር ነውና በቸርነቱ መሐሪ ነውና በምህረቱ መድኃኔ ዓለም ጠብቆን እዚህች ቀን አድርሶናል። እንግዲህ ውለታው ተነግሮ የሚያልቅ አይደለም። የእግዚአብሔር ልጆች የመድኃኔ ዓለም ውለታው ብዙ ነው። በዚሁ መጠን እንግዲህ አምላካችን እዚህች ቀን አድርሶናል። እንግዲህ ሁለተኛው ዛሬ ያለንባት ቀን ቀዳም ስዑር ትባላለች። ቀዳም ስዑር ማለት አባይ ሰንበት ቀዳም ስዑር ትባላለች። አባይ ሰንበት መባሏ ጌታ በጥንተ ፍጥረት ከእሁድ እስከ ዓርብ 6ቱን ቀናት ሲፈጥር ሰንብቶ በሰባተኛዋ ቀን በቀዳሚት አልፈጠረባትም። ረፉባት ሲል ስራውን ፈጽሞ አርፎባታል። ዋይ ረፈ እግዚእነም ኩሉ ዘአሃዘ ይግበር ኦሪት ዘጸአት ምዕራፍ 20 ቁጥር 11 ላይ አምላካችን 6 ቀን ፍጥረታትን ሁሉ ፈጥሮ ሰማዩን ዘርግቶ ምድሩን በውሃ ጽንቶ 22ቱን ስነ ፍጥረት ፈጥሮ አምላካችን በ6ኛው ቀን ያረፈባት የረፍት ቀናችን ናት። ለረፍት ለስጋ ለነፍስ ሥራ ብቻ የምንሰራባት ቀን ናት። ሁለተኛው 5500 ዘመን ሲፈጸምም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰውኛውን ኖሮ የማዳኑን ሥራ ዓርብ በመልዕልተ መስቀል ላይ ፈጽሞ በአዲስ መቃብር አርፎ ውሎባታል። ዛሬ የአምላካችን ሰው አካሉ በመቃብር ነው ያለው። ስለዚህ ያንን እያሰብነ የምናስብበት ቀን ነው። ስዑር መባሏም ቀዳም ስዑር መባሏም ደቀ መዛሙርቱ ዓርብ ሕማሙን ሞቱን አይተው እሞታለሁ ብሎ ነበረ፣ ሞተ። እወለዳለሁ ብሎ ቀድሞ ተናግሮ ነበረ፣ ተወለደ። እሰደዳለሁ ብሎ ቀድሞ ተናገረ ነው፣ ተሰደደ። እራባለሁ እጠማለሁ ብሎ ነበረ፣ ተራበ፣ ተጠማ። እሞታለሁ ብሎ ነበረ፣ ሞተ። እነሳለሁ እኮ ብሎናል። አምላካችን ትንሣኤውን ሳናይ እንዴት እንቀራለን ብለው ከምግብ ከእህል ከውሃ ተከልክለው ሲያዝኑ ውለዋልና ስዑር መባሏ ቀዳም ስዑር መባሏ ብትሻር አይደለምን ብለው ሲሰሩባት ተድላ ደስታ ሲያደርጉባት የሚውሉ ብዙ ሰዎች ቢኖሩም በእውነቱ አባቶቻችን ሐዋርያት ጾሙባት ጸለዩባት እንጂ የሥጋ ሥራ የሚሰራባት ቀን አይደለችም። ሰንበትነቷ ዕለተ ሰንበትነቷ እንደተከበረች ናት። እውነታው ይሄ ነው፣ እንዳልነው ነው። ሕማሙን ሞቱን እያሰብነ የምንጾምባት የምናዝንባት ስለሆነ ብቻ ነው። በነግ ካህናት የነግ ተግባራቸውን አድርሰው ገብረ ሰላም በመስቀሉ እያሉ በዘመነ ኖህ ርግብ ሐጸ ማየ አይህ ነትገ ማየ አይህ ድምሳሴ እያለች የወይራ ቅጠል ይዛ እንደተገኘች ሐጸ ማየ ኃጢአት ነትገ ማየ መርገም ሲሉ ቄጠማ ለምእመናን የሚያድሉበት ቀን ነው። ስለዚህ አባቶቻችን ሐዋርያት በጾምና በጸሎት ያሳለፏት ቀን ስለሆነች የዛሬቱ ዕለተ ሰንበት ቀዳሚት ሰንበት ትጾማለች። ሞታለሁ አለ፣ ሞተ። እነሳለሁ ብሎናል። ትንሣኤውን ሳናይ ከእህል ከውሃ ጋር አንገናኝም ብለው በጾም በጸሎት ያሳለፉባት ስለሆነች በዚሁ መጠን ሁላችንም የምንጾማት ቀን ናት። በሰላም ጠብቆ ትንሣኤውን ይግለጽልን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ